ይሄ የውሸት ነው። በቃ የውሸት ነው የምታወራው ወሬ። እሺ አንዴ ሚውት እንድሪስ እሷ የሰጠችህ 450 ድርሃም የቀራት 500 ድርሃም ነው ብለሃል። 400 ድርሃም ፎዚያ መውሰድሽን በኋላ ትናገራለች። ግን እንድሪስ ምናልባት እኛ ሴቶች በተደጋጋሚ ለምንድን ነው የምታወሩት? ከሌላ ከወንድም ጋር አውሩ፣ ከሴትም ጋርም አውሩ። አብዛኛው ወንዶች ምን ታደርጋላችሁ? ለምሳሌ ጽጌሬዳ የምትባል ልጅን ሴቭ ስታደርጓት በወንድ ነው የምታረጓት፣ ወንድ እንዲመስል። ያንን ነገር ፎዚን ያቅታስ ከሆነ አንተ አለማውራትን ካላት ፍቅርስ ቢሆን አሁን ለምሳሌ ቆንጅዬ ሳራ የምትባል አሰፋ ብለህ ሴቭ አድርገኸው ሊሆን ይችላል። በእንደዛ ነው ሴቭ የምትደራረጉት። እኔ ጋር ብዙ ልጆች ስለሚመጡና እንደዛ አድርገህ ቢሆን እንድሪስ። ሁለተኛ ነገር ደግሞ ሴት ልጅ ራሷናት ክብሯን የምትጠብቀው። ይሄን በደንብ አስረግጠክ ንገራቸው። እናንተ ከእናንተ አንደበት ሲወጣ መስማት ስላለባቸው። ነገር ግን እንድሪስ አንተ እሷ ማርገዟን ነግራክ ችግር የለም አስወርጂ ብላችሁ አላላችኋትም ከእህትህ ጋር? ይሄን ንገረኝ። ላ እኔ ይኸውልሽ እኔ ጋር ደውላ አርግዣለሁ ይሄንኩኛለሁ። ይሄንን መጀመሪያ ላይ እኔና እሷ የእሷ ምክንያት ነው። እኔ ጋር ተጣልተን ነበረ። በመሀል ላይ ተጣልተን እንደቆመን ብሎክ ካደረኳት በኋላ እንደዚህ ሁኝ ብላ ከቤተሰብ ጋር ከእህቴ ጋር ምናምን ከእህቴ ባል ጋር ምናምን ብዙ ጊዜ ደወለች። እንደዛ የደወለችው ግን የእሷ ምክንያት ነው። ገባሻ? እኔ ማስረጃው ስልኬ ላይ የለም እንጂ ሪከርድ አላረኩላትም እንጂ እኔ አንተም ማጣት ስለማልፈልግ ነው እንደዛ ብላ ነው ያለችው። በኋላ ላይ ስጠይቃት ማለት ነው። ገባሻ? አሁን ላይ ግን እንደዚህ ሁኜ ደማጥቦኝ ምናምን ይሄንን ነገር እሷ ካደረገችው ይሄው ማስረጃዋን ትስጠኝ። እኔ ችግር የለውም ሙሉ ካሳዋን ክሳት አለው እኔ ሰርቼ። ኦኬ ሚውት አድርግ እንድሪስ። ፎዚያ ትላንትና ለእኛ ነገርሽን ማርገዜን ነግሬው አስወጭ ብለውኛል። ከእህቱ ጋር የራስሽ ጉዳይ ክሰሺ ተብሎኛል። እሱ ማርገዜን ያውቃል። ለእናቴ ብር አድረስ ብዬው 1000 ድርሃም ሰጥቼው አልሰጠኝም ብለሻል። አንደኛ ይሄንን ነገር መከናወኑ ነግሬሻለሁ። ምን አይነት መድኃኒት እንደዋጥሽና ማን ቤት ይሄ ነገር እንደተደረገ እሱም በመረጃ ትናገሪያለሽ። ሌሎች እህቶቻችንም ማትረፍ ስለምንፈልግ ማለት ነው። አንደኛ አይነት ነገርሽ። ሁለተኛ ነገር ደግሞ የኔ ጥያቄ ፎዚ እንዳትፈሪ፣ በነገራችን ላይ ፎዚ እንዳትፈሪ፣ እንድሪስን እንዳትፈሪው። ያለውን ነገር ፍትፍት አድርገሽ አንቺም እሱ ሳይሰድብሽ በክብር ማለት ነው እንትን ትያለሽ። በክብር ይሄ ነገር ተፈጥሯል፣ ይሄ ነገር ተፈጥሯል፣ የምፈልገው ይሄ ነው። ፍቅርም ካለብሽ ፎዚ ይሄ ማህበረሰብ አያስተዳድርሽም። እንድሪስንም ቀጥረ ማግኘት ካለብን እስኪ በቃ እንድሪስ እንትን ሀሞት እስኪልሽ ድረስ አብረሹ እንድትሆኚ እናስታርቃቸዋለን። ፍቅርም እንኳን ካለብሽ። ስለዚህ ሀቁንና ሪያሊቲውን ሙኒት ተናገሪ። ቆይ ከዛ ፎዚ ትናገሪያለሽ። ስቁ ልጆች በኋላ ያገናኛል። እዚህ ጋር ቁጭ ብዬ እነሱን በፍቅር አላስማማም ወይም አላደራድራቸውም። መጀመሪያ ነገር እኔን እንዲሰድበኝ ያደረገው እሱ ምንድን ነው? እኔን አናግሬው ልውጣ ሳርዬን አስገቢያት። ምንድን ነው ያሰደበው? እኔ ምንድን ነው ያልኩት? ደውዬ እከሊት የምትባል እህታችን 1000 ተበድረሃት ነበር ለእናት ለመላክ እና ለምንድን ነው የማትመልስላት? መቼ ነው የምትመልስላት ስለው ዘር ማንዘር ያልቀረውም ሲሳደብ ያልተሳደበው አይነት ብልግና የለም። ምንድን ነው ሰበቡ? እኔ ይኸውልሽ እህቴ እሷን ልሰድባት የቻልኩት በጣም ይቅርታ። ለምን እሷ ከአንድ አይሉት ብዙ ሰዎች ትልካለች፣ ብዙ ልጆች ትልካለች። ገባሻ? ይህን ኩኝ እያለች ያው እንደሷ የምትልካቸው ሰዎች ብዙ ሰዎች ወንድ ትልካለች፣ ሴቶች ትልካለች። የለም በጣም ይቅርታ ጠይቃታለሁ። እኔ እሷን ማለት ነው አስደብሬያታለሁ። በጣም ይቅርታ ጠይቃታለሁ። ቀጥይ። በነገራችን ላይ ማለት ነው እንድሪስ ለሌላ ጊዜ እንደዛ አይነት ኬስ ስትጠሩ እንደዛ አይነት ትልቅ ስም እያዛችሁ ገስት ላይ እንዳትገቡ፣ ራሳችሁን ወክላችሁ እንድሪስ ሆነህ ነው መምጣት ያለብህ ለሌላ ጊዜ ማለት ነው። አሁንም እዛው እያለክ ስምህን ብትቀይረው ደስ ይለኛል። ፎዚያ ቀጥይ። አሁን የሆነ መጀመሪያ ማለት ነው በመጀመሪያ ስነግርሽ እኔ እንድሪስ እንግዲህ አሁን እኔ ትናንትና ከእናንተ ጋር እያወራሁ የሄድኩበትን ቦታ የሚያውቅም ያውቃል፣ የማያውቅም እኔ ለእናቴ ቢያንስ እናቴ በህይወት እያለች ከእናቴ መድረስ ስላለብኝ እኔ የለውም ኢማራት ላይ አሁን ላይ የለውም እየነገርኩሽ ነው።
ግን ሲጀመር እኔ እንድሪስ ወረበል ካባው እኔ ወጥቻለሁ። እኔ እናቴ ጋር መሄድ ስላለብኝ ሄጃለሁ። አሁን ያለሁት አዲስ አበባ ነኝ ያለሁት። ቪዲዮ ከፍተሽ ማስረጃ አሳየ። ችግር የለውም አሳየሻለሁ። ችግር የለብኝም። ግን እየነገርኩሽ ያለሁት ማለት ነው መሲ ወረበል ሙጻሐፍ እኔ ወላሂ ثم ወላሂ ድርሃም አልሰጠኝም። እንድሪስ የኖርንባትን እያንዳንዷን ሰዓት ራሱ ማለት ነው አንድ ብር ለሐራሙ አንድ ብር ሰጡኝ አያውቅም። አንድ ብር እኔ ልንገርሽ ሁሉም ነገር ይወራ ከተባለ እዚህ ድረስ ከደረስን ትናንትናም ቢሆን መዋሸት ፈልጌ አልነበረም። ይሄ ፕራይቬት አድርጌ ላስቀምጠው የፈለኩት የእሱንም ክብር የእኛንም ክብር። ለምን አላህ የደበቀልኝ ወንጀሌን እዚህ ዝብ ላይ ሚዲያ ላይ አውጥቼ መናገር ስላልፈለግኩ እንጂ መዋሸት ፈልጌ አይደለም። ሲቀጥል ደግሞ አያገባኝም፣ አይመለከተኝም፣ እንደፈለግሽ አድርጊው ዲቃላ እኮ ነው ያለኝ። ይሄን ነገር ሲያደርግ እኔ ጋር ፈልጎ ተስማምቶ ነው ያደረገው። ሲቀጥል ደግሞ እኔ እሱን ለመያዝ አይደለም ያደረኩት። ይሄን እኔ ስራ ቦታ እያለሁኝ ራሴን ያዞረኛል። በቃ ማለት የሆነ የሚሰሙኝ ስሜቶች አሉ ምናምን ነገር። ከዛ በቃ ምን ላድርግ መስራት አልቻልኩም። ያዞረኛል ምናምን ያጦለውለኛል። ከዛ ነገርኳት ለጓደኛዬ ስነግራተኝ እንደዚህ አይነት ነገር ተፈጥሯለኝ እና እኔ አላወቅኩም። ብቻ ምን እንዴት ነው የሚያደርገው ብዬ ስላት ነይ እስኪ ብላ መጀመሪያ ላይ ወሰደችኝ ከስራ ቦታዬ። የት ወሰደችሽ? ከስራ ቦታ አንስታ ወደ ኢጃዛ ቤት ወሰደችኝ። ከዛ ማያ ተገዛ፣ እሱን ቼክ አደረግን። ከዛ ላይ ያለ ግን ደግሞ ሆስፒታል መሄድ አለብሽ አለችኝ። ሆስፒታል ሄድን። አልትራሳውንድ ታየው። እህቴም ተደወለላት ከአቡዳቢ መጣች። እኔም ከእጄ ላይ ያለውን ከእህቴም ያለውን አድርገን ወደ ሆስፒታል ሄደናል። ሲቀጥል ደግሞ እኔ አላውቅም። እህቱም ቢሆን አውርታኝ ወይሱን ልኬላችኋለሁ። ትናንትና ለሙኒ ልኬላታለሁ። ገብቶሻል? እኔ ያለ እያታለለች ማለት ነው እያታለለች። እኔ ህፃን ልጅ አይደለም 20 እድሜ አልሐምዱሊላህ። ያው እንደ ሰው ተሳስቻለሁ። ሰው ነኝ፣ የሰው ልጅ ነኝ። ተሳስቻለሁ ይሆነኛል ብዬ ከትዳር 3 ጊዜ ቤተሰብ ጠይቆ ነው ይሄን ነገር ያደረገው ከኔ ላይ ማለት ነው። እኔ አሁንም ቢሆን እሱ ጋር እንደሆነ አይደለም መሲ፣ ግን እውነቱ እንዲታወቅልኝ ስለምፈልግ ነው። ብርም አልመለሰልኝም። ወረበል ሙጻፍ በፈለግሽው ነገር እኔ ሲጀመር እንድሪስ ለፎዚያ ይሄንን 400 ድርሃም ሰጥቻታለሁ ካለ ወረበል ካባኔ ሙሉውን ይውሰደው። ግን አንድ ብር አልሰጠኝም። አይመለከተኝም ስለ ጉዳዩም ብሎ አንድ ነገር ደረጃ ራሴን ሰዎች ያደረኩት በሰዓቱ አንቺ ለምሳሌ አሁን አንደኛ አዲስ አበባ ከሆንሽ ጥሩ ሕክምና ሄደሽ ማህፀንሽንም እንደገና ያለሽንም ደም ቼክ መደረግ አለ ለምናቅ ማለት ነው። አንደኛ እንድሪስ ይሄ ነገር መፈጠሩን ከነገረችህ እንዴት አንተ ዲቃላና አውጥተሽ ጣዩ ትላታለህ? ይህ ነውር አይደለም ወይ? ሁለተኛ ነገር ደግሞ በጣም በሁሉም ሃይማኖት የተወገዘ ነገር ነው። ሶስተኛ ነገር ደግሞ ብሩን ብሰጣት ኖር በዚህ ደረጃ ሴት ልጅ አልሰጠኝም ብላ አትምልም። ስለዚህ እንድሪስ መጀመሪያው ትልቁ ደረጃ 1000 ድርሃማን ትሰጣታለህ። ይሄ ወደቅ ሳይሆን በግድህ ነው ምልክ። እኔ እንቅጩን ስለምናገር እሺ፣ እንድሪስ እሱን ድፍን 1000 ብሯን በአካውንታት አስገባላታለህ። ሁለተኛ ፎዚያ አዲስ አበባ ስለመሆንሽ ቪዲዮ አንድ የክፈችና አሳየ። ፎዚያ ተመልሰሽ ነይና ቪዲዮ ከፍተሽ አዲስ አበባ ስለመሆንሽ። ሁለተኛ ነገር ደግሞ ይሄን የእርግዝና መድኃኒት ማስወረጃውን የሰጡሽ ኢጃዛ ቤቶች እሱንም ትነግሪናለሽ። አዲስ አበባ ከሆንሽ እንተዋለን። ኢማራት ግን ከሆንሽ መረጃ ካልሰጠሽን ፎዚ ነገም ዛሬም አንቺ ነሽ ውሸታ እንትና እንድሪስ እሺ ቴዋ አዲ ችግር የለውም። እሷ ልጅቷ ሲጀመር ዋሽታ ነው እንጂ ደስ ወጣችበት ትኬት እንትን ኤግዚት ያደረገችበትን ምናምን ትላክልሽ ፖስት። ፎዚያ ነ ኔትወርክ አይደለም ፎዚ ኔትወርክ አይደለም። ነይ ግቢ ፎዚ። አዲስ አበባ ከሆንሽ ይኸው እሱ ሀቅ አለኝ። ህዝቡም እሱን እንዲያምን እንዳታደርጊ። እኔ መሲ ነይና ግቢና አዲስ አበባ ስለመሆንሽ መረጃ ንገሪ። እንድሪስ አካውንቷን እልክልሃለሁኝ 1000 ድርሃማን ታስገባለህ። ኦኬ ግን መጀመሪያ ኤግዚት ማድረግ ችግር የለውም። ምን አካውንቷን ላኪልኝ 1000 ድርሃም 500 ድርሃም አስገባላታለሁ። ደግሞ ሲቀበል 500 ድርሃም አስገባላታለሁ። ነገ ጠዋት እሱ ስለመረገዙ ማውቀው ነገር የለም። ዋሽታ ነው መረጃ ትስጣችሁ ብሏል። ስለዚህ አሁን ልትሰጣችሁ ሆነ ኔትወርክ የለም ብላ የለም። አሁን እታችሁ ሆነ በኢንቦክስ ትኬቷን ትላክ። አዎ ነይ ዋትስአፕ ላይ ለሙኒ ትኬቱን ላኪላት። የገባሽበትን ፓስፖርት ላኪ ፎዚያ። ዋሽተሽ ከሆነ ግን እናቴ ትሙት ነው የምልሽ።
በፎቶሽ ከእንድሪስ ፎቶሽን ተቀብዬ በእንደዚህ በውሸት ስለመጣሽ ቪዲዮ ምሰራብሽ እኔ ነኝ። ይሄን ህዝብ የምትዋሹት ከሆነ ከላስ ነይና አሁኑኑ መረጃ ስጪኝ። አዲስ አበባ ኮንሽ ቪዲዮ ከፍተሽ አሳየን። እንደዚህ በውሸት በነገራችን ላይ ሚዲያ ላይ ማተራመስ የለም። 44 ጊዜ ወላሂ ሱመ ወላሂ እያላችሁ በማይማል በከባባድ መሀላዎችም አትማሉ እንዴ። አላህም ቢሆን እኮ ይፈርዳል። ምን ሆናችሁ ነው? በውሸት አትማሉ። እንድሪስ ጥፋት ካለበት ይወቀጣል። እሱ ማን ነውና ነው የማይወቀጠው? እንሄድበት አንድ ሳምንት ሙሉ አንድ ችግር የለውም። እኔ እንደፈለጉ መናገር ይችላሉ። እኔ ጋር ጥፋት ካለ በደንብ አድርገው ቢናገሩኝ ደስ ይለኛል። ግን ጥፋቷ ሙሉ ጥፋቷ ከሷ ጋር ነው። ምንም አይነት ውሸት እኮ ሳትቀላብድ ትክክለኛ መንገዱን ብትናገር እኔ ማንንም ሰው ማንም ይሆን አክብሬያ ትኖራለሁ። ኦኬ ነይ ግቢ። ውሸቷን ከሆነ በነገራችን ላይ ብሯን አትወስዶም። እሺ ብሯን አሰጣትም። እኔ ትላንትና ምን መሰላችሁ፣ ገዝቱን አስተካክሉት። ትላንትና በጎን አድርጉት ሞዴሬተሮች ማለት። ትላንትና ምን አለች መሰላችሁ? ለሙኒት ሄዳ ምን አለቻት? ይሄንንም ያውጣጣኋት እኔ ነኝ። ለሙኒት ሄዳ ያለችውን 2000 ሰዎች ስሙ። ለሙኒት ሄዳ ብሬን በላብኝ፣ ብር ለእናቴ ላክልኝ ብዬ ሰጥቸው ገንዘቡን በላብኝ ነው ያለችው። አንደኛ እሺ ተባልና ከዛ በኋላ በጣም አውጣጥቻት ፍቅረኛዋ እንደሆነ ራሱ ልትናገር አልፈ። አሁን ቪዲዮ ክፈቺ እና ሙሉ ኢትዮጵያን አሳየን። መቼስ ኢትዮጵያን እናያለን። ክፈቺ። ከፎዚያ ጎን ነው የምቆመው እኮ ከእድሪስ ጎን አልቆምም። አዲስ አበባን ታሳየን። ልታሳይሽ ነው። ናፍቃሽ ነው አዲስ አበባ ማሪ። ለዚህ ነው አትተኙ ምለው። ይሄኛው ከሳሪ አጠገብ ያለው ሁለተኛ አካውንቴ ነው። በቄንም ፎሎ አድርጉት። ለእናንተ ለእህቶቻችሁ ብዙ እንትን የሚል ልጅ ነው። እሱንም በቄንም ፎሎ አድርጉት። ትንሹ እዚህ ገስት ላይ ያሉ እንትን እስኪ ሁላችሁም 2000 ሰው ፎሎ አድርጉ። ዝም አይከፈልበትም። ዝም ፎሎ በቃ ተንጫጩ። እስኪ እነ ትክክል በፎሎ ትክክላችንነታችሁን ግለጹ። በቄንም ፎሎ አድርጉት። ሳሪንም የሚንም እንድሪስንም ፎሎ አድርጉት። ፎሎ አድርጉት። እንድሪስን ከአሁን ራሱ 80 ሰው ፎሎ አድርጋችሁታል። ማሻላ ፎሎ አድርጉት። ምናችሁ ሆነ ማታረጉ ልጅ ፎሎ አድርጋችሁ ትግስቱ ስጠኝ። አቤትኛ እስከዛ ትኬቱን ትላካ ቁጥር አላት አይደለ? ትኬቱን ትላክ ማሬ፣ ትኬቱን ላኪላት። አቤተኛ ልጆች እንደ ፎሎ ቁጥር ፊያችሁ ፈጣሪ ፎሎ አድርጉ። ሁሉንም ፎዚ ምን እያረግሽ ነው? ውድ አዲስ አበባን አሳጊን እኮ ነው። ልትገነቢያት ነው አዲስ አበባን። ለምንድን ነው ፎሎ እንትን ክፍት አድርጊና ካሜራውን አሳየን። ሰርፕራይዝ አታድርጊን እንጂ። እንድሪስንም ፎሎ አድርጓ። አጣሪ ትክክል ተስተኛኛ ልጆች እኮ እዚህ ኮመንታተሮች እኮ ደስ ሲሉ አዲስ አበባን የሚመስል ቦታ እየፈለገች ነው። አራታችን እነሱ አቃጥለው ሊደፍሩ ነው። እነዚህን አንድ ላይ ሰብስበሽ ግርግራቸውን እናቶቻችን እንዴት ነው ስናጠፋ ምሽልክ የሚያደርጉን ከስር ገብቶ እናንተን ባገኛችሁ ምሽልክ ነበር የምናደርገው። ፎሎ አድርጉት እንጂ ጋይስ ምን ነው አንድሪስ ፎሎቸው አንድ አይነት አረጋችሁት። ፎሎ አድርጓቸው፣ ሁለቱንም ሁሉንም ፎሎ አድርጓቸው ጋይስ። ፎሎ በቄንም ቢያንስ 1000 ሰው እንድሪስ ይደረግ። ወዴ በቄስ ያው እናውቀዋለን አድርገን ይሆናል። በቄማ ማለት ዳር ነው ያደረጉትም። እንድሪስ ፎሎ አድርጉት። ቀን ላይ እኔ ደውዬልሽ ነበር ብሩን ላስገባላት ማለት ነው። ዛሬ ጁማ ነው፣ እረፍት ስለሆኑ ላስገባላት ደውዬላት ነበር። ስለዚህ እኔ አሁን ቢሆን ይቅርታሽን እኔ ይቅርታ ይለኝ መሲ ቆይ አንድ ጊዜ እሱ እንድሪስ ሙኒትን ይቅርታ እየተጠየቀ ስለሆነ
በስነ ስርዓት ይቅርታ ይጠይቃት። ከዛ የፎዚ ይቀጥላል። ቀጥል እንድሪስ ይሻላል። አንድ ጊዜ የፈተኑ ማለት ነው። እኔ ይቅርታ በጣም እየጠየኳት ነው። አሁንም ቢሆን እኔ እሷን ለማስከፋት ፈልጌ አይደለም። ውጭውን አሳየን፣ ውጭውን አሳየን። እኔ ከቤት ውስጥ ነኝ። ትኬቱን ላኪው፣ ትኬቱን ለሙኒት ትኬቱን ላኪው፣ ትኬቱን ላኪው። አይደለም ፎዚ አዳምጪኝ፣ የሚገባውበት ሁሉም ነገር ማስረጃ። ፎዚ አዳምጪኝ። እዚህ ጋር አንድ ነገር ልናገር እኔ ከተፈቀደ። ሲቀጥል ደግሞ አንድ ድርሃም አልሰጠኝም። መሲ እባክሽ ስለ እውነት ድርሃም አልሰጠኝም። አላምንሽም እያልኩሽ ነው። ውጭውን አሳይ። ድርሃም አልሰጠኝም። ፎዚ ያለሽው ሀገርሽ ውስጥ ነው፣ ኢትዮጵያ ነው ያለሽው። ወጣ ብለሽ በርሽ ላይ ቆሚና በር ከፍተሽ ውጪን ብቻ ካሜራ ገልብተሽ አሳይ። በጣም ቀላል ነገር እኮ ነው። አሳይን ፎዚያ። ወይ ደግሞ በቄ ባለሙያ ነው ትኬት ምናምን እንትን የሚሉ ወንድማችን ነው ላኪው። እሱ ሙኒትም ቼክ ትኬቱን አትልክም መሲ። ትኬቱን ለሙኒት ላኪላት አሁኑ ነው፣ ዛሬ ወጣሽበትን ትኬት። እንዴ ኢትዮጵያ ነኝ አለቻችሁ እንዴ? ሁሉም ሰው ማየት ይችላል። ሙኒት ማየት ትችላለች። ትናንትና ሻርጃ ነኝ ያለሁት እያለቻችሁ አይደል? አዎ ግን እኮ ስትል ነበረ ሰምተሽ ከሆነ መሲ። ትናንትና እኔ ትናንትና 6 ሰዓት ነው እዚህ ትናንትና እዛ ሁኜ ነው ሳወራችሁ የነበረ ሲጀመር። ዛሬ አንቺ ፎዚ ትናንትና እዛ ሁኜ ነው ሳወራችሁ ፎዚ እሱ ራሱ ያውቃል ሲጀመር ነገር አንቺ የኢትዮጵያ ስልክ ቁጥር ስጭኝ እንዳትወጪ ደጅ ምች እንዳይመታሽ። ኧረ በጌታ ሙኒት ምንም አያዳርስ። ይሄ እኮ ፍላይት ያደረገችበትን ትኬት መላክ እኮ ነው በቃ። የኢትዮጵያ ቁጥር አጠገቢ ሰው አለ፣ ቤተሰብ አለ አይደል? እንዴ ካልፈለገች ታዲያ ማንም አያግዛትማ። ከመጀመሪያው ጀምሮ አንቺን ያሰደበችሽ እኮ እሷ እንደሆነች ታውቂያለሽ። ምክንያቱም ትስጠኝ እኔ ልደውልላት። ኤግዚት ያደረገችበት ሙኒት አይደወልም። ትኬቷን ታምጣ በቃ። ትናንትና ምን ብላ ነበረ? ምንም እኔ ተበድያለሁ ብላ ስትመጣ ምንድን ነው ያለቻት? ለመሲ ብር ላክልኝ ብላ ሰጥታው በጓደኛው እንደተወሰደ ነው በኋላ እንዳስወረደች ሁሉ ስታወራ ነበረ። አሁን ይሄ ሁሉ ነገር ራሱ እኔን አንዴ ተረዱኝ። ትኬትሽን አሁን ላኪ ፎዚያ። አንደኛ አልታገስሽም ከዚህ በኋላ በአንቺ ማንም ይሄን ያክል ሰዓት ምንትን የሚል የለም። ውሸታም መሆንሽን ቪዲዮ ምሰራብሽ እኔ ነኝ። አንደኛ ውጭውን ወጥተሽ ጎረቤት አገናኘኝ። ሀቀኛ ከሆንሽ ማለት ሀቅ ካለሽ ተጋፈጪ በቃ ካላስ። ከዋሸሽም ዋሽቻችሁ ነው በዚሁ። አንደኛ እሱን። ሁለተኛ ነገር ደግሞ አጠገብሽ ያለውን ስልክ ቁጥር ስጭኝ። ሙኒት ቀጥታ ትደውል፣ በኢትዮጵያ ስልክ አውሪ ካላስ። ትኬቱንም አላምንም እኔ። አሳየን። እኔ ፋራ መሰልኩሽ እንዴ? አጠገብሽ ያለውን ወረቀት ለቃቅመሽ እንትን የምትይኝ እንዴ? እንግዳማ ካጠገብ ያለው ሰው ስልክ ልክልሻለሁ። አሁን ደውልሽ አናግሪ፣ እሱን አናግሪ። ወንድም ያለ ወንድም አንቺን ነው የምናወራው በሱ ስልክ። አሁን ለሙኒት ላኪላት ሀላስ። ሙኒት ተቀቢያት። በጣም ሲጀመር እሷ ለምንስ ትረዳለች? እኔ አፌ ሞልቼ ልበልሽ መሲ፣ ለምን ትረዳለች? በፍቅር የተሰጣጡትን እዛው በፍቅር አምላክ ይጠያየቁት። በፍቅር አምላክ አይደለም። አንደኛ በቃ ይሄ ልጅ እኔ አሁን እስካሁን ድረስ እና ቅድምም ተናግሬያለሁ። እንደነ ሳሪ አይነት ትዳር፣ እንደነ በቂ አይነት፣ እንደነ ታሚ አይነት በጣም ብዙ ትዳራቸውን አክብሮ የሚኖሩ እንደነ ሙኒት እንደነ ጁ አሉ። እኔ አብዛኛውን ወንዶች ስጨፈጨፋቸው ነበር ዛሬ ዋልኩትኝ። እኔ ይሄ ልጅ እንድሪስ ጥፋተኛ አለመሆኑን ያረጋገጥኩበት ብዙ እኔ ነገርኳችሁ። እንድሪስ ቅድም ምንድን ያልኩህ ሌባ ሆነክ ቆሻሻ ሆነ ካገኘውክ እኔ ነኝ ማዋረድክ። ይሄ ወንድ ከጀነጀናችሁ እንዳትቀበሉት ብዬ እላለሁ ስለው ምን አለ መሰላችሁ? እሱ በይ መሲ ችግር የለብኝም አለ። ሀቅ ስላለው ፎዚያ ሀቅ ካለሽ ትላንትና በፍቅር ጊዜ የተሰጣጣችሁትን ብር ወንድ ልጅ አልፈልግም ሲላችሁ ወንድ ልጅን ለመበቀል የምትመጡ ከሆነ አበዳን አልሰማሽም። አጠገብሽ ያለው በኢትዮጵያ ቁጥር አውሪን እያልኩሽ ነው። በኢትዮጵያ ቁጥር አውሪን። ካሜራ ዙረሽ አሳይኝ። እኔ ስታኝ ፋራ መስልሻለሁ? የቤት ውስጥ ጣሪያውን እያየሁትኝ እኮ ነው። አረ አንቺ አራዳኛ ፋራ እናቴ ጋር ነው አልሽን። ባዶ ቤት ውስጥ ነው ያለሽው። እና ያሳይኝ። ካላሳየሽኝ እኔ አልፋታሽም። ሌላው ሊፋታሽ ይችላል፣ እኔ አልፋታሽም። ኢትዮጵያ ገብተሻል። ከመቼው ገብተሽ ከመቼው ኢንተርኔት አገኘሽ? ከመቼው ቲክቶክ ላይ መጣሽ? ምን ነው ሪጅን እኮ እንትን እኮ ይቀይራል፣ አካባቢ እኮ ይቀይራል ቲክቶክ። ስለዚህ ነይ ግቢ።
እንዴ እንደዛ አይነት ድምቅ ያለ መብራት ታው እንጂ እንዴ። በነገራችን ላይ መስዬ ያው ጄኔራሊ ሙኒት የተናገረችውን ነገር ነው ፎከስ ማድረግ ያለብን። አንዳንድ ጊዜ አሁን ነገም እኮ በፍቅር ተሰጣተን እኛም ልንመጣ ነው ማለት ነው። እያስተማርን ያለ ነው ምኑን ነው እሷ ኢትዮጵያ። እኔ ግን ሙከይፍ ያየው መስሎኛል። ይቅርታ ተሳስቼ አይሆን አላውቅም። ሙከይፍ አይቻለሁኝ እና ደንግጬ ነው ጸጥ ብዬ ያልኩት። ስለዚህ እህቴ ሆይ ምናልባት ፍቅር መጥፎ ነው፣ አይነ ስውር ያደርጋል፣ መከዳት ከባድ ነው እና በዛ ስሜት መተሽ ከሆነ ነይ ግቢና ያለውን ነገር እንፍረድ። ነገር ግን አስረግጠን የምንነግርሽ በፍቅር ሰዓት ላደረግ ነው እኛ ሴቶች ስናፈቅር ምንም ግልጽ ግልጹን ነው ገብርኤልን እንኳን አይደለም ገንዘብሽን እግርሽን እግራችንን እንዲህ ብለን የምንሰጥ አይደለም። ከዛ ችግሩ ሲፈጠር ነው የምንመጣው። ያም ችግር አይደለም። ዛሬ ላይ እየተረዳዳን ያለ ነው ለሚደፈሩ ያለ ፍላጎታቸው ለሚጎዱት ሚሚ ያውልሽ እሷ እኮ ተኝታ ከእንድሪስ ጋር ተኝታ ፍቅራቸውን አጣጥሙ ስሜታቸውን ፏ ብልጭ ብለው እኔ በባዶ እዚህ ደርቃለሁ በቲክቶኬ በገዛ ስልኬ ሊያሳብዱኝ ኖ ወይ አንተንም እንዳትበሳጭ ነው መሲ ቀለል እያደረግ ነው ትግባ። አሁን 3 ጥያቄዎችን ተጠይቃለች ሳሪ። ትኬት እየጠየቀቻት ነው እየገባቸው የወጣችበትን ትኬት ለሙኒት ዳይሬክት መላክ ትችላለች። በቂ ያለው ወንድማችን እዚህ ጋር ወዘተ ለአንቺ መላክ ትችላለች። ጁጁ ለማንም እሱንም አላደርግም ቤት አሳይ ስትባል ባዶ ቤት ውስጥ በጣም ከባድ ነው። እኔ ሽው ሲል ሙከይፍ መስሎኝ ነው ድንግጥ ያልኩት ማለት ነው። በእርግጠኛነት እንዲህ አንተም ብዬ አላየሁትም። ስለዚህ 3ኛውና የመጨረሻው በፍቅር ለተሰጣጣችሁት ነገር ወደ ሚዲያ አታምጡት፣ እዛው ፍቱት። አንዳንዴ ወንዶች የሚሸሹት የራሳችን ከባድ ባህል ዛሬ ይሆናል በረራዋ ኢትዮጵያ ነው ብዬላታላችሁ ብላ ነው እንጂ ዛሬ ባዶ ቤት ውስጥ ነው ያለችው። ሲጀመር ባዶ ቤት ውስጥ ነው፣ ባዶ ነው። እንዲህ ስትል ነው የሆነ ሙከይፍ ያየው መሰለኝና እንዴ ብዬ እና ግቢ ፎዚ ግድ የለሽም ለወደፊት ለሌሎቹም እንዳንጮህ። በዛ ላይ ደግሞ ይሄው እሱ በኮንፊደንስ ቁጭ ብሎልሻል። ተንቀሳቀሰ አንቺ ለምንድን ነው ሁሉ ወንዶችን እኮ ነው የመቀጠቀጣቸው እኮ ሴቶችን ሲበድሉ ነው እንጂ እኔ እኮ የወንድ ጥላቻ እኮ የለብኝ እንዴ። ጅንኑ እኮ ወንድ ነው ምንም ቢሆን እንዴ። ምን ሆነሽ ነው? አንደኛ እሱ፣ ሁለተኛ ነገር ደግሞ እኔ ግራ የሚገባኝ ነገር በቃ አልጋ ላይ ከወጣችሁ ብር ከሰጣችሁ ኢነፍ ኢዝ ኢነፍ። በቃ የወንድ ልጅ የድካም ዋጋው ነው ብላችሁ አስብ ትሰጫለሽ ነው። እንድሪስን ጨፍጨፊዋለሁ እያልኩሽ አንተ ማን አባክ ስለሆንክ ነው የሴት ልጅ ገንዘብ የምትበላው? ስለ ታይ መሲ ተረጋጊ ታይ። ትላንትና እኔ ከብዙ ሰው ጋር ተጣልቻለሁ አለ። እሷን ስጠይቃት ሐዋላ እንትን ብዬ ምናምን በቀደመታ እንደዛ 8,000 ድርሃም 80 ባሏ ተጣብቃ ተኝታ ፎቶ ይዞ መጣ። ልጁን ካቃጠቃጥኩት ሌባ ካልኩት በኋላ ፓስፖርት እኔ ጭራሽ ሲጀመር አይዲ አልሰራም መሲ ብሩን ፋፈጭ እንፈልበት ብላኝ ነው። እሺ ስንት ወር ቆያችሁ? 2 ወር። የምህረት አዋጁን የኢማራት መንግስት አፉ ይላታል። እሷ ሄዳ የምህረት አዋጁን ከልጁ ጋር ተቃቅፋ ያሳለፈችው ተኝ ተብሎ የወጣ ምህረት አዋጅ ይመስል። ከዛ መጣች ቲክቶክ ላይ ፎቶን ፖስቱልኝ ብሬን በልቶኝ ነው። እምቢ ሲሏችሁ መበቀያ ነው እንዴ ገንዘብ የምትሰጡት ለወንድሞቻችሁ? ለወንዶች እኛም እኮ ወንድሞች አሉን። ዝም ብሎ በመሬ በባዶ ሜዳ እኮ አንጨበጭባቸውም። ሀቅና ሀቅ ይዘሽ ስትመጪ ነው አስረግጬ የምነግርሽ። ሙኒት የተሰደበችው እኮ በአንቺ ነው። ስለዚህ ነይ ግቢ እናቴ ትሙት ነው የምልሽ። ወርኖ መሄድ የወንድ ጥላቻ የለብንም። እዚህ ገስ ውስጥ ያለ ነው። ወንዶች ሲበድሉ እንናገራቸዋለን፣ ሲያጠፉ እንናገራቸዋለን። አልጋ ላይ ወጥሽ 1,000 ድርሃም ላሽ በይ እኮ ብያታለሁ ትላንትና ነው አለች። ኦኬ ላሽ ካላልሹ ብዬ እስከ ጥግ ድረስ አውጣጣት እንትን አለኝ። የአልጋ ድካማቸው እነዚህ ልጆች 30 ደቂቃ ይሁን 20 ደቂቃም እኮ ድካም አለው። ያቺ ልጅ ገንፎ እንኳን አብርታችኋል። ፎዚያ ገንፎ አላበላሹ። ስለዚህ ስለ ሁሉም መረጃ እንጠይቃለን እንዴ። እየመጡ ብር በላኝ እንትና ሌባ ብለሽ ፎቶ ፖስት ችልኝ ነው። የአልጋ ድካማችሁስ ከተኛሽ በኋላ የድካም ዋጋውን የከፈልሽው ማለት ነው። ማን አባታችሁ ስጧለ። ፎዚያ በህግ አምላክ ነኝ እኔ አልተውሽም። እንድሪስ እንኳን ከተውሽ እኔ አልተውሽም። ሙኒት ብተውሽ እኔ አልተውሽም። ሳራ ብተውሽ እኔ አልተውሽም። በነገራችን ላይ እንድሪስ ቆንጆ ነው። እንዲህ ስትባይ እንደምትናደጅ ሰምቻለሁ። እንድሪስ ቆንጆ ነው። ፎቶን አሳያችኋለሁ። ፎሎ አርጉት። ከራስ እንዲህ ስትባይ ፀጉርሽ ሁላ ነው የሚቆመው ተብያለሁ። አረ ፎሎ አርጉትና በካሜራ ይወጣላችኋል። ፎሎ አርጉት እናቴ ትሙት ይወጣል። እኔ ወንጀል የለብኝም። ከፍታለሁ ብሏል። ይከፍታል። ፎሎ አድርጉት። ማርያምን ነው የምላችሁ። ፎሎ አርጉትና በቪዲዮ ያስወጣዋል። አዮ ምንድን አሽቃባጭ ፎሎ ሲያደርግ አቤት ፈጣሪ ፎሎ አርጉት። እኔን 1,000 አስገቡኝ ስላ